እንግዲህ ሀይሚ አልቀበልም ብላለች። ግን ትንሽ ጊዜ ስጠኝ አልቀበልም ብላለች። እኔ ቅርታ አድርጉልኝ፣ ሀይሚ ሌላ ምክንያት የላትም። በጣም ብሩኬን በጣም ነው የምትወደው፣ በጣም ነው የምታፈቅረው። ትልቁ ችግር የልጅ ነገር ነው። የልጅ ነገር ስላልታልጣ ማለት ስላላወቁበት ገና ዲኤን አለ። በዚህ ደግሞ እውነት ለመናገር ቪዲዮ ሊሰራ ነበረ በህዩ ማለት ነው። በነገራችን ላይ ጥሩ አይደለም እዩ የምትባይ ሴትዮ ማለት ነው። የሰው ደስታ ባታበላሽ አሪፍ ነው። ሴት ልጅ ነሽ። የሰው ልጅ ስላለው ብቻ ሌላ ህይወት መኖር የለበትም ማለት አይደለም በነገራችን ላይ። ስለዚህ ልጅም ቢኖር ሊያግዝሽ ይችላል። ግን ግዴታ ልጅ ስላለ ብቻ ከአንቺ ጋር ሊኖር አይችልም። አንድ ሰው ካላፈቀረሽ ካልወደደሽ። ለነገሩ በእሷ ዙራ መጣለኝ። ሀይሚ እውነት ለመናገር አሳዝነኛለች። እንደ ሴት ተረድቻታለሁ። ግን አንዳንዴ ማለት አንቺም ተስፋ የሰጠሽ ነበረ። እስከ ዛሬ አብራችሁ የኖራችሁ ተስፋ የተሰጣጣችሁ ነበራችሁ። ሳትዋደዱ መቼም አንድ ቤት አትኖሩም። የፍቅር ማለት ፍቅር የሁለቱ ግንኙነት እስካሁን ጓደኝነት ቢሆንም ይፈላለጋሉ ሁለቱም። ብሩኬን ብትረጋጋ ማለት እሷ አስባበት አንተ ጠይቃል። ከአንተ የምጠበቀውን አድርገያል። በነገራችን ላይ እግዚአብሔር እርዳ፣ አንድ ያርጋቸው። አንተም በነጋታ ባትጠይቃት እራሷ አስባ ከራሷ ጋር ተመካክራ ትመልስላለች። አንተ ጠየካ እንዴ የመመለስ ያለመመለስ የእሷ ፋንታ ነው ብዬ ነው የማስበው። እና ሀይሚ የሚያስለቅስ ነገር የለም። ልጅ ስላለው ብቻ የምትወጂ ሰው ማጣት የለብሽም። ልጅ እግዚአብሔር ስጦታ ነው። አንቺ ነገ ትወልጃለሽ። ምንም አንቺ ጋር የሚደርስ ነው። ልጅ ስላለ ደግሞ ከብሩኬ ባትለይ ብትቀበይ ደስ ይለኛል። እርግጠኛ እኜ ነግራችኋለሁ። የዩ ነገር ነው አሳሰባት እንጂ ሀይሚ ትወዳለች ብሩኬን። ይሄ ሁላችሁም ታውቃላችሁ። ባትወድ ኖሮ አንድ ቤትም አትኖርም። እስካሁን ስራ ብቻ የሚያገናኛችሁ ቢሆን ማለት ነው ውጭ ለው ማለት አንድ ቤት መኖር አይጠበቅባችሁም ብዬ ነው የማስበው። ገባችሁ አይደለ? ትወዳለች፣ ይወዳታል፣ ታፈቅራለች። አሁን ያስጨነቃት መልስ መመለስ ያቃታት ምንድን ነው? ይሄ ነገር ነው ያሳሰባት። እንደዛ ነው ተረዳው። እናንተ እንዴት እንደተረዳችሁ ባላቅም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። ትናንትና እውነት ለመናገር ደስ ብሎኝ ነበረ። የብዙዎቻችሁ ሲጠብቁ ነበረ የሁለቱ ግንኙነት እንዲጠነክር እሷም አፈቅራለሁ ብላ እንድትገልጽ ትፈልጋላችሁ። እሱም ደግሞ ለምንድን ነው ለብሩኬ ፍቅሩን ለሀይሚ ፍቅሩን የማይገልጽለት ስትሉ ነበር ብዙዎቻችሁ ታውቃላችሁና እኔ ኮመንት ማይቻለሁ። በጣም ነው ደስ አለኝ። ግን አሁን ደግሞ ሀይሚ እንግዲህ እውነት ነው ሴት ልጅ ናት። ሴት ልጅ ደግሞ መደርደር አለባት። በአንዴ እሺ ማለት አለባት ብዬ አላስብም። ደግ አረገችው። ግን ሀይሚ ያስለቀሳት አሁንም እነግራችኋለሁ እቺ ልጅ ናት። ማላችሁ ወዳ እየበጠበጠች ነው። በነገራችን እቺ እዩ የምትባል ማለት ነውና እኔ አንዳንዴ እውነት ለመናገር ነገ ሊደርስብኝ ይችላል። ሀይሚ ላይ አልፈርድም፣ የሚመጣ ስለማልናቅ ማለት ነውና ባታለቅሺ የውስጥሽን ብትናገሪ ባይነኝ። እኔ እንደ ሴት እኔ በጣም ነው የተረዳሁት እውነት ለመናገርና ብሩኬን በጣም አሳዘነኝ። በቃ ማለት ወዳ መልስ እንዲመለስ ነው የተፈለገውና ሴት ልጅ ደግሞ በአንዴ አይደለም የምትመልስልኝ። ተረጋግታ አስባበት አምናበት። ቀጥል ደግሞ ያው መደርደር የሚባል ነገር አለ አይደለ? የሴት ወግ ነው ይባላል ጋይስ። እና ኢማኑን ትቀበላለች አስባ ከራሷ ጋር ተመካክራ። ለምን ቡርኬ መሰለ ልጅ ማጣት አለባት ብዬ አላስብም። እውነት ለመናገር ለሴት ልጅ ያለ ክብር ትህትናው፣ መልካምነቱ በጣም አዛኝ ነው። አሁን አይታችሁ ከሆነ አሁን ራሱ ያባበላት ነው። ሊያስጨንቅሽ አልፈልግም፣ እንድታለቅሽ አልፈልግም ስላት ነበረና አስባችኋል። በቃ ለሴት ልጅ ክብር አለው። የእውነት ለመናገር በጣም እኔ ብሩኬ ለዛ ነው ማከብሮ። በነገራችን ላይ ከዩቱበሮች አብልጬ ማለት ነው ክብር አለው ለሴት ልጅ ብሩኬና አብርሽ ማለት ነው ክብር አለ ለሴት የእውነት ለመናገር። ምን ልላችሁ ፈልጌ ነው ውዶች፣ ማለት አትረበሹ። የእውነት ትመልሳለች፣ አስባበት ትመልሳለች። በጣም ተሞ ውስጥ የተናደደ ምን እንደው ታውቃላችሁ። እቺ ልጅ ደግሞ ዛሬ
መስራት አልነበረባትም። የእነሱን ደስታ ለመበተን መምጣት አልነበረባትም። እቺ እዩ የምትባል ግን አርፍሽ ስራሽን የሰራሽ ልጅሽን ብታሳድጊ ይመረጣል ብዬ ነው ማስቡ። በተለይ እዩ የምትባይ ማለት ነው። መቼም ሴት ልጅ ነው ወለድሽው አይደለ? ሶ ነገ ምን እንደሚደርስብሽ አታቂም። ያ ሰው ቢፈልግሽ ኖሮ ከአንቺ ጋር ልጅሽን ያሳድጋል። ስለማይፈልግሽ ነው መቼም። ስለዚህ ዛሬ ደግሞ ልጅ ራሱ ሆኖ ማለት የእሱ ልጅ ብትሆን ራሱ በቃ ከሱ የሚያስፈልግ ነገር ሊያደርግ ይችላል። ግዴታ የለበትም ከአንቺ ጋር መኖር። እነዚህ ልጆች ህይወት ባታበላሽ አሪፍ ነው። የአንቺ ተበላሽቷል ኦልሬዲ፣ ወደ አንቺ አይመለስም። ይሄ ልጅ በጭራሽ አይመለስም። ወንድ ልጅ እንደ ሴት አይደለም ባይዘዊ። ወንድ ልጅ ያምንበት ያፈቀረው ነው የሚያገባት የሚፈልጉ። እኛ ሴቶች አሁን አንድ ወንድ ቢያፈቅረን አዝነን ነገ ላፈቅረው እችላለሁ ብለን ውስጣችን አሳምነን ነው የምንቀበለው። ወንድ ግን በጭራሽ ያከበራት ሴት የወደዳት ሴት ነው ማግባት የሚፈልገው። ሶ ይሄ ነው ማለት የምፈልጉ እኔና። ለማንኛውም አይሚዬ ተቀበይ፣ ተረጂው መልእክቴ ነው። ተቀበይ፣ ተረጂው። ልጅ ስላለ ብቻ ይሄን ልጅ ማጣት የለብሽም። ልጅ እግዚአብሔር ስጦታ ነች፣ ነገ ትወልጃለሽ እና ይሄ ነው አሳሰባት።